ሩታ ልጁ የተወለደው በስህተትም በአንድ ጉዳይም ሊሆን ይችላል። ስለዚህ ከማይሆን ሰው ጋር ቁጭ ብላ ጊዜዋንም እድሜዋንም ውበቷንም ከምትበላ እንኳንም አፋታችኋት ኮሜንተሮች፣ ቲክታከሮች፣ ዩቱበሮች እያለች ትገኛለች ማለት ነው። እና እንግዲህ አብርሽና ሩታ በተለያዩ ፍች በመፈጸማቸው ሳራ በጣም ደስተኛ ሆናለች ማለት ነው። ልጅ ተወልዷል፣ ግን ልጅ የተወለደው በስህተት ነው እንጂ አውቀው አይደለም እያለች ነው ማለት ነው። እና እንደው በቃ በኩለ ሌሊት ሀሜትን ክሽን አድርገው አምጥተውልናል። እኔም የሳራን እንትን ደግፈዋለሁ። ከማይሆን ሰው ጋር እድሜያችንን ይሆናል ነገ ይስተካከላል እያል አብዛኞቻችን እውነት እኮ ነው ያለ እድሜያችን የምናረጀው ሁለት መልክ የምናወጣው እንደዚህ አይነት ወንድ ጋራ ትዳር መስርተን ልጅ ወልደን ለልጃችን ብለን የምንጎዳው ነው። እና እውነት ይሄ አስተማሪ ነው ብዬ ነው ያመጣሁት። እኔ ግን ተመችቶኛል ማለት ነው። የሳራ አነጋገር በጣም ነው የተመቸኝ። እንኳንም አፋታችኋት። ያው ፍችን የሚፈልገው ማንም የለም። ባይዘዌ እንግዲህ ሰላምን እንጂ ጥልን የሚፈልግ ሴጣን ብቻ ነው። ተስማምተው አብረሽም ተረጋግቶ ከሩታ ጋር ቢኖር ኖሮ እኛም ደስ ይለናል። ግን ሩታም አይታ ስለ ደከማት ነው፣ ለውጥ ስለሌለው ነው። ከነገ ዛሬ ብዙ ችግር የምታሳልፍም እየባሰ እንጂ እየተሻለ ስላልመጣ ነው። ይመችሽ።